ችግር የለበትም። ጄቶር 2025 ሃይብሪድ ቆንጆ ነው። አባዱላ አውቶማቲክ ምንም ችግር የለበትም። ይሄም ሃይላንደር ሃይብሪድ 2022 ምንም ችግር የለባቸውም። ሌኦፓርድ 3 ቆንጆ ነው። ካሪና ኢ ፐርፌክት ነው። ካሪና ኢ ምንም ችግር የለበትም። መኪናው ፐርፌክት ነው። ነዳጅ ኮንሰምፕሽኑ ብቻ ከፍ ይልብሃል። ከዛ ውጭ ምንም ይሹ ያለበት መኪና አይደለም። በደንብ ያገለግላል። 5L ፒክአፕ እሸቴ ነው። አልገባሽ? BYD ሴጉል 26 ስማርት ወይስ BYD E2? ለሜትር ታክሲ E2 ይሻላል። ፍላት ዘ ራይድ ይሆናል። ቮልክስዋገን ፖሎ መለዋወጫ ትቸገራለህ በደንብ። ቪትስ 2001 ለገዛው መሰረቱና ፍሳሽ ያለው መኪናው ችግር የለበትም። አስፈትሸህ ንጹህ ሆነ ግዛው። ቼቭሮሌት ኬፕቲቫ ነዳጅ ኮንሰምፕሽኑ ከፍ ያለ ነው። ከነ ጄቶሩ ምናምን ግን ይሻላል በደንብ። ሲኖትራክ U70 ፕሮ 7 ሲተር የለም። ትራንስሚሽኑ ዱዋል ክለች ነው። ቢቀርብህ ይሻላል። መኪናው ነገ ከነገ ወዲያ የማይገባ ሃይሩፍ ቤንዚል እንዴት ነው? አይሆንም። በደንብ ኮንሱም ያደርጋል። ቱቲአር ነው የሚሆነው ቤንዚል ከሆነ ሃይሩፍ። ሰሚ አውቶማቲክ ያሪስ 2005 ትራንስሚሽን በደንብ ያስቸግራል። ሲላዮን 06 DMI ቬስ ሶንግ ፕላስ DMI ሲላዮን 06ን አድርገው ለራይድ ከቪትስ ከያሪስ ሲዳን ቪትስ ይሻላል። ስታሬክስ መኪናው በጣም መጥፎ የሚባል አይደለም። ፊውል ኮንሰምፕሽኑ ከፍ ያለ ነው። ለስራ የሚሆን አይነት መኪና አይደለም። ለቤተሰብ ለመዘነጫ የሚሆን መኪና ነው። መለዋወጫቸው በጣም ውድ ነው። መልሰ መሸጥን በደንብ ይይዛል። ሺም ፕላስ 25 ቆንጆ ነው። ያሪስ ኮምፓክት አማራጭ ካጣ ነው የምትሞክረው እንጂ ጥሩ የሚባል መኪና አይደለም። ዲዛይር 2022 መሞከር ትችላለህ። ሱዙኪ ኤቭሪ ቱርቦ የሌለው ይሆናል፣ ሞክረው። ዲዛይር 2022 ይሆናል። ላንድ ክሩዘር 2H ለስራ ፈልጌ ነው ልግዛ፣ ግዛ። 2H የትኛው ነው በረሃ ላይ አቋረጥ የሚችል መኪና ነው። ጉልበት አለው። እነዚህ መኪና ገዝተህ ስለምቾት አታስብ። የትኛውንም መንገድ ግን መሄድ የሚችል መኪና ነው። ፊውል በደንብ ኮንሱም ያደርጋል። ዮሐና ቤዚክ FM ሬዲዮ አልሰራ አለኝ። ዋይፋይ ዳታ ይፈልጋል አሉኝ። የዜሬን አድቫይስ ሁሉም ቤዚክም ሆነ ፉል ኦፕሽንም ሆነ ሁሉም BYD ሬዲዮ አይሰራም። ሁሉም ሬዲዮ አሁን እዚህ ባህላዊ ስለሆነ ነው እኛ ሬዲዮ እናዳምጠው። ዓለም ሬዲዮን አልፎ ሌላ ቦታ ደርሷል። ሬዲዮ ካስፈለገህም ኦንላይን ዋይፋይ አገናኝተህ ማዳመጥ ትችላለህ። ቤስቱን የ03 መሞከር ትችላለህ። ቪታራ አስቤ ነበር። እንዴት ነው? አዲሶቹን ካገኘ በተለይ ቆንጆ ናቸው። ኤሌክትሪክ መኪና ከዚህም በላይ ይቀንሳል። ብዙ ይቀንሳል ብላችሁ አጠብቁ፣ ግን የተወሰነ ማስተካከያ ይኖረዋል። አቶስ 2022 ምናምን ምንድን ነው 20 22 23 አብርሃም 20ንም 22ንም 23ንም ብትገዛ ከሆነ 26ቱን ፈልገህ ብትገዛ ይሻላል። ቶዮታ ራይዝ መጥፎ አይደለም። 1996 LT ፒክአፕ 1 ስለ ዋጋ አትጠይቀኝ። መኪናው ችግር የለበትም። አስፈትሸህ መግዛት ትችላለህ። ስለ ግሎሪ 7 ሲተር መጥፎ አይደሉም። ቤስት ኤሌክትሪክ ካር ኢን አዲስ በስንት ብር? ቱክሰን ኦር ክሬታ? ቱክሰን ነው የሚሻለው በሁሉ ነገር። ሱዙኪ ኤስፕሬሶ ቆንጆ ነው። ኤሌክትሪክ ቫን ለስራ እዚሁ በከተማ ውስጥ ብቻ የምትንቀሳቀስበት ከሆነ መሞከር ትችላለህ። ለረጅም መንገድ ግን አይሆንም። BYD ሴጉል 25 አሁን በገዛ አሪፍ ነው፣ መጥፎ አይደለም። አንድ ሳምንት ምናምን ነው። ያሪስ ሲዳን ለመንቀሳቀሻ ይሆናል። ቪትስ 2 ሚሊዮን አሁን ላይ ያዋጣል ወይስ ልቆይ? መረጃ የለኝም። ዩዋን አፕ ስንት ይሆናል? 5 ሚሊዮን አካባቢ። አቫንዛ ምንም ችግር የለበትም። አቫንቴ ኤላንትራ 12 እስከ 15 አቫንቴ 2015 ቆንጆ ነው። ናሚ 06 ስፔስ ዩዋን አፕ ስማርት በተመሳሳይ ዋጋ ካገኘው ዩዋን አፕ ስማርቱን ምረጠው። በተመሳሳይ ዋጋ ካገኘው ቴሪዮዝ ብዙ ጥሩ የሚያስብል ነገር የለውም። ነዳጅ መኪና ለመግዛት አሁን አሪፍ ታይም ነው። እንደዛ የሚያስብል ነገር የለም። የነዳጅ መኪናዎች ግን የመቀነሳቸው ፕሮባቢሊቲ በጣም ሬር ነው። ፋውቲ 77 2021 ያስቸግራል። አትራጅ ለራይድ ይሆናል። አማራጭ ካጣ ይሆናል።
መኪናው 3 ሲሊንደር ነው። ምንም ኢሹ የለበትም። ጎልድ ድራገን ሚኒባስ ለአዳማ መስራት ይሆናል። ለረጅም መንገድ ምንም አይነት ኤሌክትሪክ መኪና ሪከመንድ አላደርጋችሁም። ለከተማ ውስጥ ታክሲ ግን መሞከር ትችላላችሁ። ረጅም መንገድ አይታሰብም። ባትስፔክት ኤሌክትሪክ አዲስ 7 ሚሊዮን እስከ 8 ሚሊዮን ሞልቷል። ሲላዮን ኦር ቢዜድ 3ኤክስ እኔ ሲላዮኑን እመርጣለሁ። ሴሌሪዮ ለራይድ ይሆናል። ከዲዛይር ሃይብሪድ እና ከኢቱ የቱ ይሻላል? እንደዚህ አይነት ይሻላል የሚባል ጥያቄ አይሰራም። ሱዙኪ ቪታራ ጂኤልኤክስ 16 ቫልቭ 1995 ለክፍለ ሀገር የነዳጅ ቀለቡን ከቻልከው ምንም ችግር የለበትም። ክሬታ 19 ጥሩ ነው፣ ችግር የለባቸውም፣ ቆንጆ ናቸው። ኢቱ በካሽ ስንት ነው? 4.2 አካባቢ መሰለኝ። ኬሪ K60 መጥፎ አይደለም መኪናው፣ ግን ብዙ መረጃ የለኝም። ራፎ 2016 ቬስቱስ 2018 ቱሰኑ በዱባይ ከሆነ እሱን ሞክረው፣ ካልሆነ ግን ራፎሩ ይሻላል። ኤሌክትሪክ ቫን ለስራ ምን መኪና ይሻላል? ሞልቷል። የትኛውንም ብታደርግ ችግር የለውም፣ ችግር የለውም። መኪና አሁን ልግዛ ልቆይ? ብዙ አትቆይ፣ ብዙ አትቆይ። ሃይንዳይ ሶናታ ቆንጆ መኪና ነው። ላንሰር 2009 ለራይድ ይሆናል። አማራጭ ካጣ ይሆናል። መኪናዎቹ መለዋወጫቸው ትንሽ ይወደድብሃል፣ ለልብም አታገኝም። ነዳጅ ኮንሰምፕሽናቸውም ከፍ ያለ ነው። 1.3 እና 1.6 ነው ያላቸው ኢንጂን፣ ሌላ ችግር የለበትም። ፎቶን በ160 በካሽ እስከ ስንት ይገኛል? መረጃ የለኝም። ኤሌክትሪክ ቫን ለስራ ምን ይሻላል? ኢቱ ኦር ሹድ አይ ሴ ዮናፕ? ከኢቱ ዮናፕ 100% የተሻለ ነው በብዙ ነገሩ። ግን ሴቭ አድርገህ ስትጨርስ ራሱ ኢቱ በዮናፕ ሂሳብ ከመጣብህ ነው የለውበትም። ባለህ አቅም የምታገኘውን ገዝተህ ሴቭ እያደረክ ደግሞ ጨምረህ መቀየር ማሰብ ይሻላል። ሌኦፓርድ 5 ፍሪ ኤሌክትሪክ አለ? የለም። ሌኦፓርድ 7 ግን አለ፣ ይመጣል። ኒሳን ኤክስቴራ የአሜሪካ መኪና ነው። ይሄም መለዋወጫ መቸገር አይቀርም። በእርግጠኝነት ፔትሮል ኢንጂን ነው የሚሆነው፣ V6 ምናምን። ሪናልት ካንጎ በ1.2 ሚሊዮን ምንም መረጃ የለኝም። ኪያ ፒካንቶ 2017 ችግር የለበትም። ዞታይ ብዙ ጥሩ የሚያስብል ነገር የለውም። ደብዳቤ አትጻፉ። ሪናልት ካንጎ ምናምን መረጃ የለኝም ዋጋ። አባዱላ ቤንዚን የቤንዚን ቀለቡን አትችለውም። ቱቲአር ነው ኢንጂኑ፣ በደንብ ኮንሱም ያደርጋል። ለስራ አይሆንም፣ ለመንቀሳቀሻ ግን መብት ነው። ጄቶር X7 ፕላስ 24 ለስራ ምንድነው? በጄቶር ምሰሩ ስራ አልገባኝም። ጄቶር ለስራ ራይድ ልትሰሩበት ነው ወይስ ልታከራዩት ነው ወይስ ምንድነው የሚሆነው? ብዙ አይገባኝም። ጄቶር ለስራ ስትሉ አቶዝ 20 ችግር የለበትም። ታታ ብዙ መረጃ የለኝም። መኪናዎች ላይ ትንንሽ የጭነት መኪናዎች ናቸው። ብዙ መረጃ የለኝም፣ ግን ሊያገለግሏችሁ ይችላሉ። ታታ የሚታወቅ ብራንድ ነው። ስፔሻሊ ህንድና አካባቢ ላይ የነገሰ ካምፓኒ ነው። ጥሩ የሆኑ መኪናዎችን ያመርታል። ጠንካራ የሆኑ መኪናዎችን ያመርታል። እዚህ ያለው የመኪናዎቹ ቁጥር በጣም ትንሽ ከሆነ መለዋወጫ ልትቸገር ትችላለህ። መኪናዎቹ ብዛት የላቸው፣ መንገድ ላይ የሚታዩ አይደለም። ሀያ ዓመት ያገለገለ መኪና ከተማ ውስጥ ከ10 ከሄደ ጥሩ ሊባል ይችላል። የመኪና አይነት ይወስናል። ቪትስ ከሆነ 20 ዓመት አገልግሎም ከ10 በላይ መሄድ አለበት። ይሄዳልም ደግሞ። ኤሌክትሪክ ዋራንቲ ይሰጣሉ? አዎ ይሰጣሉ። ቪትስ ኦር ያሪስ ለስራይቱ ይሻላል? ለምን ስራ ነው የምትሰራበት ነው ጥያቄው። ግራንድ አይቴም 2021 ኦር ዲዛይር 2021? ግራንድ አይቴም ይሻላል። ኢቱ ፎር ራይድ ይሆናል። ሌኦፓርድ 7 ቆንጆ ነው። ቪታራ ለስራ 1990 ምን እንደምሰራበት አላውቅም። መኪናው ግን ጠንካራ ነው። 7 እስከ 8 ሚሊዮን ዋትስ ቤስት ሃይብሪድ ካሪን አዲስ በ7 ሚሊዮን አሁን የምታገኘው ሶንግ ፕሮ ወይ ሲላዮን 05 በዲኤምአይዎቹ ነው። እንደዛ ነው የምታገኘው። 800 ሺህ ያለኝ ምን ልግዛ? ምንም መረጃ የለኝም። ቪትስ 1994 አውቶማቲክ፣ ቪታራ 1994 አውቶማቲክ ንጹህ ከሆነ ለመገልገል አትቸገርም። ሲላዮን 06 ቬስ ሶንግ ፕላስ ልዩነታቸው ምንድን ነው? የምታየው በአይንህ የምታየው ፊዚካል አፒራንስ ልዩነት አላቸው። ኤሌክትሪክ ሞተር ካፓሲቲ ልዩነት አላቸው። ባትሪ ካፓሲቲ ልዩነት አላቸው። ድራይቪንግ ሬንጅ ልዩነት አላቸው።
ውስጥም ገብተህ በደንብ ልዩነት አላቸው። አንተ ሶንግ ፕላሱ ከተመቸ ችግር የለበትም መግዛት ትችላለህ። የተሻለው ሲላዮን 06 ነው። አቅሙ ካለ ሲላዮን 06 ግዛ፣ ከሌለህ ግን ሶንግ ፕላስም ችግር ያለበት አለ መግዛት ትችላለህ። ሲኤችአር ጥሩ ነው። ቶዮታ ፕሪውስ ፐርፌክት መኪና ነው። ቢዋይዲ ታንግ ቬስ ሶንግ አይመሳሰሉም፣ ሰፊ ልዩነት አላቸው። ታንጎች 7 ሲተር ናቸው፣ ሶንግ 5 ሲተር ነው። ያሪስ ሲዳ 2014 ለራይድ መሞከር ትችላለህ። መኪናው ችግር የለበትም። ዲዩቲ ፍሪ አክሰስ ካለ ሊዮፓርድ ኤቱን አሁን የምትገዛበት ዋጋ $60,000 አካባቢ ደርሷል። $60,000 አዲሱ እንኳን 26ቱን ባቱ ቼክ ባይንግ ኤላንትራ 2015 አስፈትሽ። ሁሉም ቼክ ይደረጋል። አንተ ገዢ ከሆንክ አንተ ባለሙያ ጋር መውሰድ ነው የሚጠበቅብህ። ባለሙያ ከሆንክ ደግሞ ታውቀዋለህ ምን እንደሚፈተሽ። ፍተሻ ቤት ወስደህ ፈታሾች የሚነግሩህን ነገር ትሰማለህ። ፋይናሊ መኪናው ይሆነኛል ልግዛው ወይስ ይቅርብኝ ብለህ ደግሞ ጠይቃቸው። ጥሩ ካልሆነ ይቅርብ ሌላ አምጣ ነው የሚሉ። ቢዋይዲ ሴጉል መጥፎ አይደለም። ደራይድ ቪትስ ይሻልሃል። ዮሐና 405 ኪሎ ሜትር ነው ትልቁ። እስካሁን ባለው እንደዛ ነው። ቻይና ግን ቻይና ነው። በተለይ ቢዋይዲ እብድ የሆነ ድርጅት ነው። ከሳምንት በኋላ ሌላ ኪሎ ሜትር ያለው ሊያመጣልህ ይችላል። ፔጆት 5008 2022 መጥፎ አይደለም። የኤሌክትሪክ መኪና ይቀንሳል ወይ? ብዙ አይቀንስም ከዚህ በኋላ። ኤቭሪ 2012 መጥፎ አይደለም። መኪናው አነስ ያለ ጉልበት ነው ያለው፣ መጥፎ አይደለም። ኤፍጄ ክሩዘር ይህ መኪና ምርት ካቆመ ቆየት ብሏል። ኤፍጄ ክሩዘር በዋንጃር ኢንጂን ብቻ ነው የምታገኘው። የድሮዎቹ 4.0 ሊትር V6 ፔትሮል ኢንጂን ያላቸው ነዳጅ በደንብ ኮንሱም ያደርጋል። መኪናው ግን ችግር የለበትም። ኤሌክትሪክ መኪና ሪሴል ቫልዩ ያለው ረጅም ጊዜ በኋላ አይኖረውም። አሁን ግን አምና የገዙት ዘንድሮ ሲሸጡ አትርፈው ነው የሚሸጡት። ይሄን ሪሴል ካልከው ግን እንደ ነዳጅ መኪና 10 እና 20 ዓመት ተጠቅሜበት የሚለውን ነገር ባታስብ ይሻላል። ሌላ ችግር የለበትም። ቴሪዮስ 2001 ብዙ ጥሩ የሚያስብል ነገር የለውም። ሲኤችአር ቶዮታ ሲኤችአር ከ2016 ጀምሮ ማርኬት ላይ የነበረ መኪና ነው። እዚህ ኢትዮጵያ ውስጥ የምታገኘው አብዛኛው በ1200 ሲሲ ቱርቦ ቻርጀር ያለው የፔትሮል ኢንጂኑ ነው። መኪናዎቹ ግን በ1800 በ2000 ሲሲ ኦፕሽን አላቸው። ስፔሻሊ 1800 በሃይብሪድ ቫሪያንትም አላቸው። ምንም አይነት ኢሹ የለባቸው መኪናዎቹ። እስካሁን ጥሩ እያገለገሉ ነው። መኪናው ኋላ ወንበር ላይ 3 ሰው በትክክል ጭነህ መሄድ አትችልም። ጠበብ ይላል፣ ያንሳል። ከዛ ውጪ ወጣት ብቻ የምትኖር አይነት ሰው ከሆንክ ፐርፌክት ነው። ምንም አትቸገርበትም። ሱዙኪ ዲዛይር መጥፎ አይደለም። ቴሪዮስ 2001 ጥሩ የሚያስብል ነገር የለውም። ቻንጋን Q5 2026 6 ሚሊዮን አላቅም። ስለ ዋጋ ብዙ እንትን አትበሉኝ። መኪናው ግን ሀገሩ ላይ ከ10,500 እስከ 14,000 አሜሪካ ዶላር ነው የሚሸጠው ሀገሩ ላይ። ያ ማለት በፕራይስ ከዮሐናፕ የበለጠ አይደለም። መኪናው ግን ፐርፌክት ነው፣ ችግር የለበትም። ስለ ዋጋ ጠይቁኝ። ዋጋ አምጪው ነው የሚወስነው። ኪያ ሞርኒንግ በጣም መጥፎ የሚባል መኪና አይደለም። ID6 እንዴት ነው 2026? ID6 2024 ላይ ምርት አቁሟል። 25ም 26ም የተመረተ የለም። ሃይላንደር ቆንጆ ነው። አቫንቲ 2012 መጥፎ አይደለም። ቪትስ ቆንጆ ናቸው። ቶዮታ ሪቮ በሊዮፓርድ 7 ልቀይር ነበር። ቶዮታ ሪቮ የሚሰራልህን ስራ ሊዮፓርድ 7 ይሰራል ብለህ ካመንክ መቀየር ትችላለህ። ሊዮፓርድ 7 ቴክኒካሊ ምንም አይነት ኢሹ የለበትም። በቱ ዊል እና በኦል ዊል ቫሪያንት አለው። በቱ ዊሉ ወደ 200 ኪሎዋት ኤሌክትሪክ ሞተር ነው ያለው። 1.5 ሊትር ኢንላይን 4 ሲሊንደር ቱርቦ ቻርጀር የፔትሮል ፕላግ-ኢን ሃይብሪድ ኢንጂን አላቸው። እስከ 164 ሆርስ ፓወር ማመንጨት ይችላል በኢንጂኑ ብቻ። ከዛ ውጭ ኤሌክትሪክ ሞተሩ ቱ ዊል ከሆነ 200 ኪሎዋት ነው። ኦል ዊል ከሆነ እስከ 360 ኪሎዋት ማመንጨት ይችላል። መኪናውንም ማየት ኢሹ የለበትም። ፐርፌክት ነው። ኢቱ ፕራይስ ባይ ካሽ መረጃ የለኝም። ዲዛይር ኦር ኮሮላ ኤክስኪዩቲቭ ነው። ጠንካራ መኪና ፈለገህ ከሆነ ለመኪና አዲስ ከሆነ ኮሮላውን ብትገዛው መጥፎ አይደለም። አሁን ባለንበት ተጨባጭ ሁኔታ ግን መንግስት አሮጌ መኪና ደብሮኛል ጠልቻቸዋለሁ እያለ ፊውል ኮንሰምፕሽን እንደዚህ አስቸጋሪ የሆነ ወደኋላ ተመልሰህ ግዛ አይደለም። ዲዛይር ብታደርገውና አባብለህ ብትጠቀም ይሻልሃል። 1.2 ሚሊዮን አለኝ ምን አገኛለሁ? ራይድ መረጃ የለኝም። ያሪስ ሲዳ 2018 ይሻላል ወይስ ሲዳ 2018? ችግር ያለበት አይደለም። ሊዮፓርድ 5 or 7 which one is better? ሊዮፓርድ 5 እና 7 የሚመሳሰል መኪና አይደለም። ሲሰሩ በራሱ ፐርፐዝሊ ሊዮፓርድ 5 የሚሰራው ለኦፍሮድ ነው መኪናው የሚሰራው።
ሌኦፓርድ 7 ግን ኢቭን በቱ ዊል ድራይቭ ቫሪያንት አለው። ለከተማ መንቀሳቀሻ ነው። ኦል ዊል ድራይቭ ቫሪያንቱ ጉልበት ፍጥነት እንዲኖረው ነው እንጂ ሌኦፓርድ 5 የሚሄድበትን መንገድ ለምሳሌ ጭቃ ውስጥ የምትገባ ከሆነ አሸዋ ውስጥ የምትገባ ከሆነ ሌኦፓርድ 5 ፐርፌክት ነው። ሌኦፓርድ 5 እና 8 ከዛ ውጪ ራሱ የኢንጂን ቫሪያንታቸው ራሱ ሌኦፓርድ 7 በዲኤምፒ ነው ኦል ዊል ድራይቭ ሲሆን የነዛ ደግሞ ዲኤምኦ ነው፣ የኦፍሮድ ነው። ፐርፐዝሊ ለኦፍሮድ የተሰራ መኪና ነው። ምናልባት በቶዮታ ላንድ ክሩዘር ማነጻጸር ከፈለጋችሁ እነዚህ ማርክቱ የሚባሉት ጭቃ አሸዋ ላይ የሚሄዱት መኪናዎችን እና እነ ፕራዶን እንደማወዳደር ነው። አንተ የፈለከው ከተማና ከተማ አካባቢ መንቀሳቀሻ ከሆነ ሌኦፓርድ 7 ፐርፌክት ነው። ድራይቪንግ ሬንጃቸው አሪፍ ነው። ጉልበታቸው ከበቂ በላይ ነው። ኦፍሮድ የምትወጣ ከሆነ ጭቃ አሸዋ ላይ ልትሄድ የምትችልበት አጋጣሚ ሰፊ ከሆነ ግን ሌኦፓርድ 5 100% የተሻለ ነው። ያን ኮንሲደር አድርገህ መግዛት ትችላለህ። 3 ሚሊዮን አለኝ ምን ልግዛ ለስራ ምን እንደምትሰራ አላውቅም ወንድሜ። ሃይንዳይ ግራንድ አይ10 ሞዴል 2014 መጥፎ አይደለም። አስፈትሸህ ንጹህ ነገር ካገኘ መግዛት ትችላለህ። በደንብ ያገለግልሃል መኪናው። አቶስ 2021 ለታክሲ እንዴት ነው ይሆናል? አቶስ 2021 ማለት 1100 ሲ 4 ሲሊንደር ናቹራል አስፔክትድ ፔትሮል ኢንጂን ነው። በ5 ስፒድ አውቶሜትድ ማኑዋል ትራንስሚሽን ናቸው። ምናልባት ስትነዳ ዳገት ላይ ወደ ኋላ መንሸራተት ምናምን ሊያጋጥም ይችላል። ይሄን ጥንቃቄ ማድረግ ብቻ ነው። መኪናው ግን ቴክኒካል ኢሹ የለበትም። በደንብ ያገለግልሃል። ታኮማ 2TR ኢንጂን ከዋንጂያሩ በፊውል ኮንሰምፕሽን ይሻላል። ታኮማ ነዳጅ በሊትር ስንት ይሄዳል? 6 ብላ ያዘው። በ1 ሊትር 6 ኪሎ ሜትር ይሄዳል ብላ ያዘው። ይዞታው ይወስናል። የሚነዳው ሹፌር ይወስናል። መኪናው ነዳጅ ይበላል። በቃ እንዳጠቃላይ ስለ ነዳጅ የሚያሳስብ ከሆነ ታኮማ ባትገዛ ይሻላል። በደንብ ኮንሱም ያደርጋል ነዳጅ። የአሜሪካ መኪና ነው። ጉልበት እንዲኖረው ተደርጎ ነው የተሰራው። ዲዛይር ወይስ ኢቱ የተመቸን መግዛት ትችላለህ። 3.2 ላይ ለቤት ለመጠቀም ምን ልግዛ? በ3.2 የምታገኛቸውን ዝርዝር ንገረኝ። አትጠይቁኝ። በዚህ ብር ምን ልግዛ አትበሉኝ። እናንተ ባላችሁ ብር መግዛት የምትችሉትን ቼክ አድርጉና ይሄን ብገዛ ብላችሁ ጠይቁኝ። ጥሩ ከሆነ ጥሩ ነው እላችኋለሁ። ከዛ ውጭ ይሄን ብር አለኝ የምትለኝ መልስ የለኝም። ኤሌክትሪክ ኦር ነዳጅ ለራይድ ነዳጁ ኤሌክትሪኩ ይሻላል ቤት ቻርጅ የምታደርግ ከሆነ በደንብ። ኪያ ፒካንቶ መጥፎ አይደለም። ዲኤክስ 1992 ምንም ችግር የለበትም። ጄቶር ቲ2 ቪኤስ ሌኦፓርድ 8 ጄቶር ቲ2 ከሌኦፓርድ 8 ጋር በፍጹም ሊወዳደር አይችልም። በምቾት፣ በጉልበት፣ በፐርፎርማንስ፣ በድራይቪንግ ሬንጅ በምንም